መጽሐፈ ሄኖክ ምዕራፍ 35 ከዚህም በኋላ ሁለተኛ እውነት ነገር የሚደረግባት ስምንተኛይቱ ሱባኤ ትደረጋለች። ሰውን ከሚበድሉ ሰዎች የተነሳ እውነተኛ ፍርድ ይደረግባት ዘንድ ለሷ ስልጣን ይሰጣል። ኃጥአንም በጻድቃን እጅ ይወድቃሉ። በመጨረሻዋም ከበጎ ስራቸው የተነሳ ቤት ንብረት ያደርጋሉ። እስከ ዘላለም ሊመሰገንበት ለገናና ንጉሥ ለእግዚአብሔር ደብተራ ኦሪት ይሰራል። ከዚያም በኋላ በዘጠነኛይቱ ሱባኤ ለሰው ሁሉ እውነተኛይቱን ሕግ ትገለጣለች። ሕገ እግዚአብሔርን የዘነጉ ሰዎችም ስራ ሁሉ ከዚህ ዓለም ይጠፋል። ሰው ለጥፋት ይቆጠራል። ይህንን አይተው ሌሎች ሰዎች የቀናች ስራን ይመለከታሉ። ከዚህም በኋላ በ10ኛው ሱባኤ 7 እጅ የሚሆን የዘላለም ፍርድ ይደረግባታል። በደቂቀ ሴትም ፍርድ ትደረጋለች። በመላእክት መካከል ጸንቶ የሚኖር ደገኛ መንግስተ ሰማያትም ለዘላለሙ ይሰጣል ይባላል። የቀድሞ ሰማይ ፈጽሞ ያልፋል ይባላል። አዲስ ጠፈር መንግስተ ሰማያት ይሰጣል ይባላል። የሰማይ ሰራዊት ጻድቃንም ሁሉ 7 እጥፍ ብርሃንን ለዘላለሙ ያበራሉ። ከዚህም በኋላ ስፍር ቁጥር የሌላቸው ብዙ ሱባኤዎች በቸርነቱና በይቅርታ ለዘላለሙ ይደረጋሉ። ከዚህም በኋላ ኃጢአት እስከ ዘላለሙ ትሰራለች አትሰራም። አሁንም ልጆቼ እነግራችኋለሁ፣ የግፍ ስራዎችንና የበጎ ስራዎችን ገልጬ አስተምራችኋለሁ። ዳግመኛ የሚመጣባችሁን መከራ ታውቁ ዘንድ ገልጬ አስተምራችኋለሁ። አሁንም ልጆቼ ስሙኝ፣ በበጎ ስራዎች ጸንታችሁ ኑሩ። በግፍ ስራ ጸንተው የሚኖሩ ሰዎች ሁሉ ለዘላለሙ ይጠፋሉ። ልጄ በግፍ ስራዎች ጸንታችሁ አትኑሩ እላችኋለሁ። ሕግን በሰው ልቦና የምጽፍ ከሰው ሁሉ ክብር የዓለሙም ሁሉ መምህር ከመሆን ከኔ ከሄኖክ ተጻፈ። ይህ ሁሉ የጥበብ ትምህርት በዚህ ዓለም ለሚኖሩ ለልጆቼ ሁሉ ፍቅርንና ቀና ነገርን ለሚሰሩ ኋላ ለሚወለዱ ልጆችም ትድረስ። ንጹሕ ክቡር ገናናም የሚሆን ጌታ ለሰው ሁሉ መዋዕለ ንስሐን ሰጥቷልና ሰውነታችሁ በእዝማነ መንግስተ ሰማይን እንዳታዝን ትሁን። ጻድቅ ሰው ከንዋየ ሀኬት ይለያል፣ ወደ እውነት ስራዎችም ይሄዳል። ስራውም ሁሉ አኗኗሩም በይቅርታና በቸርነት ነው። ደጉንም ሰው ለዘላለሙ ይቅር ይለዋል፣ በሱም ለዘላለሙ የቀና ስራውን ይሰጠዋል፣ ስልጣንንም ይሰጠዋል። ቸርነቱ በእውነትም ስራ ጸንቶ ይኖራል፣ እውቀትም ለዘላለሙ ጸንቶ ይኖራል። ባለማወቅ የተሰራች ኃጢአትም እስከ ዘላለሙ ትጠፋለች። ከዚያችም ቀን ጀምሮ እስከ ዘላለሙ እንግዲህ ወዲያ ትወራለች አትባልም። ከዚህም በኋላ ሄኖክ እንዲህ ሆነ፣ ከመጽሐፍት እየጠቀሰ ይናገር ጀመር። ሄኖክ የሕጋውያንን ነገር በዚህ ዓለም ያሉ የደናግልንም ነገር ሕግን የሚጠብቅ የቀና ስራንም የሚሰራ የአብርሃምንም ነገር ተናገረ። ልጆቼ እነዚህን ነገሮች ፈጽሜ እነግራችኋለሁ አለ። በሰማይ የታየኝን ራእይ የከበሩ ከሆኑ ከመላእክት ቃል ሰምቼ ያወቅሁትን በሰማይ የሰሌዳነትንም አይቼ ልብ ያደረግኩትን እኔ ሄኖክ እነግራችኋለሁ። ሄኖክም ከመጽሐፍት እየጠቀሰ ይናገር ጀመር። ባለ አእምሮ የሚሆን እኔ ሄኖክ በመጀመሪያይቱ ሱባኤ ተወለዱ። እውነተኛ ፍርድ እስኪደረግ ድረስ ጌታ የሰውን ኃጢአት ታገሰ። ከኔም በኋላ በሁለተኛይቱ ሱባኤ ጽኑ ኃጢአት ትሰራለች፣ ተንኮልም ጸናች። በሷም የመጀመሪያይቱ መከራ መጨረሻ ትደረጋለች። ማየ አይህ ነው። ኖህም በሷ ከማየ አይህ ይድናል። ዘመኑም ከተጨረሰ በኋላ ግፍ ትሰራለች። እሱንም ለበደሉ ሰዎች የልሳነ መለያየትን ያደርጋል።
በቋንቋ። ከዚህም በኋላ በ3ኛይቱ ሱባኤ በመጨረሻዋ እውነተኛ ሕግን ለመጠበቅ አብርሃም ይመረጣል። ከሱም ለዘላለሙ ሕግን የሚጠብቅ ይስሐቅ ይወለዳል። ከዚህም በኋላ በ4ኛይቱ ሱባኤ በመጨረሻዋ ነቢያትና ካህናት ራእይ ያያሉ። ለልጅ ልጅ ዘመን ጸንታ የምትኖር ሕገ ኦሪትም ትሰራለች፣ ደብተራ ኦሪትም ትሰራላቸዋለች። ከዚህም በኋላ በ5ኛይቱ ሱባኤ በመጨረሻዋ መንግስትና ቤተ መቅደስ እስከ ዘላለሙ ሊኖር ይሰራል። ከዚህም በኋላ በ6ኛይቱ ሱባኤ በእሷ የሚኖሩ ሰዎች ሁሉ ደንቆሮች ናቸው። የሁሉም ልቦናቸው ከጥበብ ይለያል። በእሷም ኤልያስ ወደ ሰማይ ያርጋል። በመጨረሻዋም የመንግስቱ ቤት በእሳት ይቃጠላል። የተመረጡ የመንግስትም ዘመዶች ሁሉ በእሷ ይበተናሉ። ከዚያም በኋላ በ7ኛይቱ ሱባኤ ወንጀለኛ ኃጢአቷ ብዙ የሆነ ስራዋም ሁሉ ወንጀል የሚሆን ልጅ ትነሳለች። በመጨረሻዋ ዘላለም ጸንቶ የሚኖር ሕግን ከጠበቀ ከአብርሃም የተወለዱ የትምህርታቸው ዋጋ 7 እጥፍ ሆኖ የሚሰጣቸው ነቢያት ፍጥረቱን ሁሉ ለማስተማር ይመረጣሉ። ከሰው የተወለደ ሁሉ የከበረ ጌታ ቃሉን ሰምቶ የማይተዋወክ ማን ነው? ሐሳቡንስ ያስብ ዘንድ የሚችል ማን ነው? ሰማይን ስራዋንም ሁሉ ቀና ብሎ ማየት የሚችል ማን ነው? የሰማይን ስራ መርምሮ ማወቅ የሚቻለው ከስጋውም ለይቶ ነፍሱን ከነፍሱ ለይቶ ዋጋውን ማየት የሚቻለው ይህ ነፍሴ ነው፣ ይህ ስጋዬ ነው ብሎ መናገር የሚቻለው ማን ነው? ይህም ባይሆን ወደ ሰማይ መውጣት የመላእክትን ክንፍ አይቶ የሚያስባቸው፣ ይህም ባይሆን እንደነሳቸው ማድረግ የሚቻለው ማን ነው? የምድርን አቁልቃይዋን ወርዷን ምን እንደሆነ ማወቅ የሚችል ሰው ሁሉ ማን ነው? የእነዚህ ሁሉ ልካቸው ለማን ተገለጠ? የሰማይን ምጥቀቷን ርዝመቷን ምንም እንደሆነ የጸናችበትም በምን ላይ እንደሆነ መርምሮ ማወቅ የሚችል የኮከቦችም ቁጥራቸው ምን ያህል እንደሆነ ፀሐይ ጨረቃም ሁሉ በየትም እንዲያርፉ ማወቅ የሚቻለው ሰው ሁሉ ቢኖር በሱ ነው።